ውድ ተመልካቾቻችን ቅዱስ ጳውሎስ እንዳለ ዕለት ዕለት የሚከብድብን የአብያተ ክርስቲያናት ሁሉ ሐሳብ ነው። በእኛ ቆሮንቶስ ምዕራፍ 11 ቁጥር 28 እንደተመዘገበው ማለት ነው። እኛም ዕለት ዕለት የሚያሳስበንና እናንተንም የምናሳስባችሁ ረዳት የሌላችሁ በሳምንት አንድ ቀን የአብያተ ክርስቲያናትን ጉዳይ አቅርበን የገጠር ቤተ ክርስቲያኗን እንድትረዱ በአስራት በኩራታችሁ በገንዘባችሁ በማትሪያልም በሁሉም ይህ በቴሌቪዥንና በእማማ ሚዲያ የምናቀርብላችሁ ከቦታው ተቀርጾ የመጣውን ቪዲዮ ይሄው በቤተ ክርስቲያኗ በተከፈተው የባንክ ሂሳብ ቁጥር በቀጥታ እንድትረዷቸው እንድታግዟቸው ለእናንተ አቅርበናል። አመሰግናለሁ። ገዳሙ ጀራ መድኃኒት ጅረት መድኃኔ ዓለም አንድነት ገዳም ነው። ጭንቅ ስለሆነብን ነው ይህን አዲሱን ህንፃ ቤተክርስቲያን እንድንጀምር ያደረገን። እንዳለ እባጥ ድረሳውን የምታዩት የቅኔ ማህሌቱ እንደሚታየው እላይ ድረስ ይወጋ ነበር፣ ቆርቆሮ እባጡ ድረስ ይወጋ ነበር እና ያ በሙሉ ተንዶ ነው። ደካሞችን ሊፈጅብን አንዳንዶችን አነሳናቸው፣ አንዳንዶችን እንትኖች አነሳናቸው። ከዚያ ውጭ እየተናደ አሁን ጭንቅ ሲሆንብን ውስጡ ቅድስት ላይ በዚያ አገልግሎት እየሰጠን ያለንና ጩኸታችንም ልቅሷችንም ይሄ ነው። ድረሱልን ጥሪያችን ይሄ ነው። ይሄኛ አንድ አዲስ ህንጻ ቤተክርስቲያን ቢፈጸምልንና ከዚያ ወተን በአዲሱ ብንገለገል እንደ ልብ አለሰቆቃ ጸሎታችንን ወደ እግዚአብሔር ብናቀርብ በየዕለት ዕለት እኔ ብቻ አይደለም ገዳሙ ቦታ ላይ ያሉ እናቶቻችን አባቶቻችን ከቤተ ክርስቲያኑ ይልቅ እኔ መብከንከን ነው የሚያለቅሱ። በእውነቱ ነገር ምን ረዳት የለንም። አዲሱን ቤተ ክርስቲያን ስንጀምር በልቅሶ ነው። ምንም 1000 ብር አላዝንም ስንጀምረው እግዚአብሔር በሚያውቀው ምንም የለንም። ብቻ ወደቀ በቃ እኔም ሁላችንም በቃ በመከራ ወደቅን። ጥለናው እንሂድ እኔ ራሴ በተለይ በጣም ብዙ አባቶች ቢኖርም እንኳን በጣም ያላፊነትም ያሉት ደካሞች ናቸው። በጣም ብዙውን ህሊና ተጎዳብኝ። ምን ላድርግ ለማለፍተው አንድ ቀን ልጆችን ሰባሰብኩና ከወረዳ ያሉትን ልጆች ምን ላድርግ ጥዬ ልሄድ ነው በቃ እንደ አባቶች በአንድ ወር በረሃ መውደቅ ነው ያለብኝ። ምንም ማድረግ አልችልም ምናምን ብዬ አለቀስኩ። ከዚያ ቀስ በቀስ አንዳንድ ሰዎችን እየሰባሰብን ያንን ጀመር። ሁሉም ከየራሱ ከዚያም እያወጣጣ በተለያየ ሁኔታ አደረግን። አንዳንድ አባቶችም ተወላጅ ተነበሩ ተቦታውን የሚያውቁት ከተለያየ ቦታ ተውስጥም ተዛም ተውጭም እንዲህ እያደረገ እያወጣጣ በየራሱ 5 10 እያጠረቃቀም ጀመር ነው። መድኃኔ ዓለም ክርስቶስ በእውነቱ እኔ ተስፋ ያለው ተስፋ አለኝ አስፈጽምልኛል የሚል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ጎጃም ሀገረ ስብከት በጎንቻ ሶናሲ ወረዳ የጀራ መድኃኒት ጅረት መድኃኔ ዓለም አንድነት ገዳም በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ለሰላምም ይሆንላቸዋል። ሮሜ 2:10 የምስጋና ምስክር ወረቀት ለባሕታዊ ገብረ መስቀል ኃይለ መስቀል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ጎጃም ሀገረ ስብከት በጎንቻ ሶናሲ ወረዳ ስር የሚገኘው ጥንታዊና ታሪካዊ የጀራ መድኃኒት ጅረት መድኃኔ ዓለም አንድነት ገዳም ህንፃ ቤተክርስቲያን ግንባታ ስራን በመገደፏ እና የገዳሙን በረከት በመካፈሏ ምስጋና እያቀረብን መድኃኔ ዓለም በዕድሜና በጤና ያለቅልን በማለት ይህን የምስጋና ምስክር ወረቀት ሰጥተንዎታል። አመሰግናለሁ። ይባርኩኝ። እግዚአብሔር ይስጥልን፣ ገዳሙን ይጠብቅልን። አባታችን እንግዲህ ቦለኬቱ ተገንብቷል። ለቀሪዎቹ ምን ታስቧል? እንግዲህ ወደ 7 ነገሮች ይቀራሉ። ውድ ተመልካቾቻችን አንደኛው 250 ኩንታል ሲሚንቶ ነው፣ 1500 ነው ያንዱ። ሁለተኛው ኮርኒስ ነው፣ 800 ካሬ ነው ጠቅላላ። እሱ የአንዱ ካሬ ዋጋ ደግሞ 2000 ብር ነው። ቀለም 100 ጋሎን ነው፣ የአንዱ ዋጋ ደግሞ 1000 ብር ነው። ኳርቲዝም 100 ነው፣ የአንዱ ዋጋ ደግሞ 2000 ብር ነው። 3 ቢያጆ አሸዋ
የአንዱ መኪና ዋጋ 70 ሺህ ብር ነው። ዜሮ ጠጠር አንድ ቢያጆ መኪና አንድ መኪና ነው የሚያስፈልገው። የአንዱ ዋጋ 70 ሺህ ብር ነው። ሰባተኛው መስተዋት 65 ካሬ ነው። መስተዋት የበር የመስኮቱ ነው 65 ካሬ በ2 ሺህ ብር ነው። እነዚህ ከተሟሉ እነዚህ ነገሮች አሁን ከተገኙ ቤተክርስቲያናችንን እናስመርቃለን ማለት ነው አይደለም? እውነት ነው፣ እውነት ነው። ጌራ መድኃኒት ጅረት መድኃኔዓለም አንድነት ገዳም ነው። 1026 01 15 937 1026 01 15 937 ንግድ ባንክ ማለት ነው። አቢሲኒያ 96 46 80 01 96 46 80 01 ለበለጠ መረጃ 09 12 36 11 53 በዮሐንስ መርሻ ማለት ነው። በዚህ የተደዋወል መነጋገር እንችላለን። የአባቶቻችንንም የእናቶቻችንንም መልእክት አድርሰዋል። አሁን ሁላችሁንም አነሳስቷችሁ ይሄ በረከት እንዳያመልጣችሁ ከዕለት ጉርሳችሁ ከዓመት ልብሳችሁ ከፍላችሁ መድኃኔዓለም አንተ እርዳኝ፣ ኪዳነ ምሕረት አንቺ እርጅኝ በማለት የነዚህን አባቶችና እናቶች ያለው በረከት ወደ እናንተ እንዲመጣላችሁ ሁላችሁንም እለምናለሁ። መልእክቴም ነው።